ሀይሚ ቅጣት እየተቀጣች ነው። እንደ ልጅነቷ እየተቀጣች ነው። ምን ተማራችሁ? ፈጣሪ ይመስገን። ዛሬ ይሄ አዲስ ቤት ላይ መጥቻለሁኝ። ሳስቲዩብ ነው። የቡታጅራው አምባሳደር ቡቡ መልእክቱን ሰምታችኋል። ለዚህ ቤትም አዲስ ከሆናችሁ የእሱን መልእክት አዳምጡ። እንደምታደርጉ ተስፋ አለኝ። ወዳችኋለሁ። ቆይ እኔስ ለምንድን ነው 20 ሺህ የማልገባው? ቤተሰብ እኔስ ቻናል መጥቻለሁ። እንደ ወትሮ ሁሉ ትብብራችሁ እንዳይለየኝ ትብብራችሁን ልጠይቅ። የቻናል መስዋዕትነት አከፋፈል የስንት ሰው ድምፅ ሰማችሁ? ከእናንተ ሁሉ አሁን 20 ሺህ እፈልጋለሁ። እኔ በጣም የሚያስቁ ቁም ነገር የሚያስጨብጡ በጣም ብዙ ቀን ደግሞ ይፋ ተመስገን ከዚህ ግባነት ወደ ትዳር የገባው ልጅ ተቀየረ። ልጃችን እንኳን አሁን ሰው ሆነ። በጣም ይገርማል። እንግዲህ በጣም ይሰራል፣ በጣም ይለፋል። እንግዲህ ብዙ ነገሮችን ውለታችን የጨረቃ ፋሚሊንና ብሩክንና ሀይሚን ያገናኝልን። ጨረቃ ፋሚሊ እዚህ ቤት ሁላችሁም የበኩላችሁን አስተዋጽኦ እያደረጋችሁ ሳስን ከሴታው ቡራ ሁለተኛው ቡራ የቡታጅራው ቡራችን በሱ ስም እስኪ ሰብስክራይብ አድርጉ። ሳስን ማለት ነው። በዚህ ቪዲዮ ለው ሰው ሁሉ በጣም ብዙ ነው። ግን ኮመንት ስር የሚለው በብሩክና በሀይሚ ስም አቦ ይመቻችሁ። ወደ ዩቲዩብ አለም ከቸው ብሏልና እንኳን ደህና መጣ እንድትሉት በዛው ኤላችን የቡታጅራው ቀብራራ ከብሩክ ጋር ትንሽ የሚያመሳስለው ባህሪ ከቡታጅራ ኤላ ብቻ ነው። ነገረን ትርጉሜን ነገረን በየቤቱ ነጠላ ዜማ ትለቃለህ። ያው እንግዲህ ለሀይሚና ለቦራ ሰርግም ቃል ገብተሃል በሚገባ በጣም ብዙ ነገር ሲያግዘን በጣም ቡታጅራ ነው አሉ የወንድማችንን ድምጽ ይሰማልና በሶስም እስኪ ለዚህ ቻናል አዲስ ከሆናችሁ እስኪ ሰብስክራይብ አድርጉና እስኪ 20 ሺህ አስገብታችሁ አስደስቱኝ። ሰላም ጤና ይስጥልን። ውድና የተከበራችሁ የቻናላችን ቤተሰቦች እንዴት አላችሁ? እንዴት ናችሁ? አለሁ እኔ ደህና ነኝ፣ እግዚአብሔር ይመስገን፣ ሁሉ ሰላም ነው። ዛሬ እንግዲህ በሁሉም ስም መጥቻለሁ ማለት ነው። የሁሉንም ስም ይዤ የመጣሁት ከሁላችሁም 20 ሺህ ለመግባት ደፋ ቀና እያልኩኝ ነው። እንዴ 20 ሺህ አስገቡኝ። ምን አስባችሁ ነው? ቆይ ምን አስባችሁ ነው? ያንሰዋል ለዚህ ቻናል 20 ሺህ ማለት ነው። ለማንኛውም ደስ እንዳላችሁ ግን በሁሉም ስም ሰብስክራይብ አድርጉኝ። እኔም በየቤቱ ልመና ላይ ነኝ ዛሬ ማለት ነው። እና ትናንትና ሀይሚና ቡርኪ ሀይሚን እየተቀጣችላችሁ ነበር። እንግዲህ ለፕራንኳም ለሁሉም ነገር ለጸባይዋ እየተቀጣች ነበረ። ማን አሸነፈ ማን አላሸነፈ ትግላቸውን ብዙዎቻቸው ግማሾቻቸው ሀይሚ ድርቅ ካለች እኮ አትመለስም ትላላችሁ። እየነከሰችው እኮ ነው የለቀቀላት ሲታገሉ ማለት ነው። ለቀቀላት ምናምን የሆነ ሰዓት አንገቷ ላይ በእጁ እንደዚህ ድግፍ ሲያደርጋት ፊቷን ጥቁር አደረገች እና የሆነ እንደሚጣሉ ነገር ሲገባው ብሩኬ ሁሉን ነገር ትውት አደረገላት። ከዛ እናንተ ደግሞ ምን አላችሁ? እሷን እንኳን ማሸነፍ አቃተው። ወይኔና ኮመንታተሮች እኮ ተንኮላችሁ ተንኮል አይደለም። እሱ እኮ የተወላት ያኔ በእጁ ግፍት ሲያደርጋት አንገቷ ላይ የሆነ እንትን አለች፣ ክፍት ነገር አላት። ከዛ በኋላ ሊቀረገላት ልትነክሰው ስትል ማለት ነው እንጂ ምን ቢሆን ምን እኮ ወንድ ነው። እንዴት ታቅተዋለች? ሲጀመር እዚህ ጋር ጸብ አይደለም እነሱ የያዙት። እሱም ጸጉሩን እንዲቆረጥ አይፈልግም። እሷም ደግሞ እንደ ቀልድ ነው እንጂ ብሩክ ሲጀመር ጸጉሩን ከተቆረጠ በጣም የሚደብረው። ጸጉሩን አይቆረጥም ግን አለ አይደለ ለእንትኑ ለድምቀቱ ያክል ያኔ ወይ ተኝቶ ወይ ቁጭ ብሎ ወይ በሆነ ነገር አባብላ አለ አይደል የውሸት ዝም ብላ ከላይ ድምጽ ብታሰማ ወይ ደግሞ በእንደዚህ የሚሆነው መቀስ ነበር የሚሆነው። በነገራችን ላይ ከላይ አጠር ቢል ጸጉሩ በጣም አሪፍ ነው ቦቦ ማለት ነው። ምክንያቱም አሁን አንደኛም ጾም ነው፣ ሁለተኛም አንዳንዴ በጣም ጭብር ይላል ጸጉሩ ማለት ነው። እና አጠር ቢያደርገው በጣም ጥሩ ነው። ከታች ብቻ ነው የሚቆረጠው እና ጸጉሩ ቢቆረጥ ደስ ይለኛል እያለች ነው እንግዲህ ሀይሚ። ያው የሀይሚ መልእክት ብሩኬ ተፈጽሟል ብለን ተስፋ እናደርጋለን። ምክንያቱም ማጠር አለበት፣ በጣም ረዝሟል። እንደ ሹርባ ነው መሰራት የጀመረው ማለት ነው። እና ውድ ቤተሰቦቻችን ትናንትና ሀይሚ ስለተቀጣች ደስ ያላችሁም አላችሁ የከፋችሁም አላችሁ።
ግን ምንም ማለት አይደለም እኮ ቡራ ቢቀጣትም ደስ የሚል ነበር ትናንትና። ምክንያቱም እንደዚህ በቃ የሆነ እንዴት ነው የሌለ የሌለ ጨዋታ ቀልድ ቲክቶክ ላይ በሙሉ ቪዲዮአቸውን እየጫናችሁት ነበር። ባይ ዘ ዌይ እኔ ከቲክቶክ ላይ ወስጄ ነበር እዛኛው ቻናል ላይ 2 ደቂቃ 10 ደቂቃ ምጭነው ማለት ነው። እና ብዙዎቻችሁ ለምን ትጭኝባችኋለሽ ብላችሁኝ ነበር። 1 ደቂቃ 2 ደቂቃ ምንም ችግር የለውም። የምወደውን ነው ምጭነው ማለት ፓርቱን የምወደው የተቆረጠውን ፓርት ቲክቶክ ላይ ሳየው ነው እንጂ እኔ ከዩቲዩባቸው ላይ ጭኜ ወስጄ አላውቅም። ግን እንደዚህ ከቲክቶክ ላይ ወስዳለሁ እና በዛ ምክንያት ነው። ውድ ቤተሰቦቻችን በዛ ምክንያት ነው። ሌላው ስጦታ ይሰጠው ብሩኬ ብላችሁ በልመና አይደለም ራሷ አስባበት ፈልጋ ነው እንጂ እኛ እንዴት እንገፋዋለን? ስጦታም ስጪው ብሩኬንም ቀለበት አድርግላት። በቃ እንዴ እኛ ሁሉ ነገር ለፍልፈን እኛ እንገፋዋለን? አይቻልም። ስለዚህ እነሱ በራሳቸው ሰዓት ባለመው ሰዓት ማድረግ የሚፈልጉትን ያደርጋሉ ማለት ነው። አንደኛ አሁን ሰዓቱ የጾም ሰዓት ነው። የጾም ሰዓት ነው። የሙስሊሞችም ያው ጠዋት ማታ ላይ ነው የሚፈጠረው። የኛም ደግሞ 9 ሰዓት ነው። ስለዚህ ያኔ ልደግስም ብትል ይደብራል ነገር እንደዛ ይመስለኛል። ዞሮ ዞሮ 200,000 ደግሞ ሀይሚ ብትገባም ወይ ብሩክ እሷንም እየጠበቀ ይመስለኛል። ምክንያቱም ብዙ ጊዜ የሀይሚ ቻናል 200,000 መግባት አለበት እያለ እሱም እየለመናችሁ ነበረ። እንደገናም ደግሞ የዛኔ ብሩክን ፕራንክ ስታደርገው ቻናሏ ላይ ሪውዝድ ነው ምነው የተላከባት ነገር አለ ተስተካክሎ ነው። እና ቻናል ሪውዝድ ከተላከ ይቀዘቅዛል። በዛ ምክንያት ነው ቻናሏ እሷ ቀስቀስ ያላለው። ግን በቂዋ ነው ተመስገን ነው። ተመስገን ነው። ከዚህ በላይም ቻናላቸውን ያጡማ ስላሉ ያው ቢኪ ስለሆነ ሁሉም ነገር አሬንጅ የሚያደርገው ያው አዋቂ ሲኖራችሁ ይስተካከላል ሁሉም ነገር ስለተስተካከለ ነው። ከዛ ያው ለአንድ 3 ወር እንደዚህ እይታዎቹ ብዙም ላይሆኑ ይችላሉ። ግን ተመስገን ነው በጣም እየተንቀሳቀሰ ነው። ብዙዎቻችሁ ቻናላቸው ቀዘቀዘ ምናምን ትላላችሁ እንደዛ አትበሉ። እንደዚህ ስትሉ ሌላ ፀብ ነው የሚያመጡት። በራሳችሁ እጅ አቆስቁሱብን የ2 ወር ይለፍ። ክፉ ነገር መናገር አንፈልግም። 2 ወር በሰላም እንደዚሁ በሚሰሩት ነገር እየሳቅን እየተደሰትን መጨረስ አለብን ቤተሰቦች። ሌላው ሲላፉ ብሩክ ሀይሚ ሞታ ትበልጠዋለች ሞታ ታሸንፈዋለች። ኧረ እናንተ እንደዚህ እኮ አይባልም። እነሱ እኮ ያሉት ጨዋታ ላይ ቀልድ ላይ ነው። ምንም ቢሆን ምን እኮ ወንድ ልጅ እኮ ነው። እና አንዳንዴ ግራ ይገባኛል እንዴት አድርጋችሁ እንደምታዩዋቸው ማለት ነው። እሷ እዚህ ጋር እየታገለችው ያለችው ለመቁረጥ ነው እሱ ደግሞ ላለመቆረጥ ነው። እሷም ውሸቷን ነው እውነቷን አይደለም። እና ሲቀጥል ደግሞ እንደዚህ እሱ በቁመናው እቆርጥሃለሁ ብላ እሷ ማሰቧ ሞራሏ ብቻ የሚገርም ነው። ምክንያቱም እሱን የሚያክል ሰው እንዴት ነው እቆርጣለሁ ብላ የምታስበው? እየቀለደች እንደሆነ ያስታውቃል። ሌላው ላጽዳህ ምናምን ስትል እንዴት ነው ብዙዎቻችሁ የምትናደዱ ሰዎች አላችሁ። ግን ቀልድና እውነቱን መለየት አለባችሁ። እሷ አሁን እዛ ቦታ ላይ እየቀለደች ነው። ምንም እንትን ነውር የለውም። ቆሽሸሃል ላጽዳህ ምናምን ለምን እንዲህ ትለዋለች? ክብር የላትም ምናምን በቃ መቼ ነው ክብር የሚኖራት ብላችኋል። ይሄ ምንም ነውር የለውም። እኔ የሚያስጠላኝ እሷ የ4 ቀን የ5 ቀን ፕራንኳ ብቻ ነው። ከዛ ውጪ ይሄ ኖርማል ነው። ምንም ችግር የለውም። በዚህ 2 ቀን ብቻ የለቀቁልን ቪዲዮ በጣም ዘና ፈታ የሚያደርግ ቪዲዮ ነው። ምን ዋጋ አለው? ከትናንት ወዲያ አንድ ሸበላ አምጥቶ ብሩኬ እኔን ከሰው ጋር ጣላኝ እንጂ ቪዲዮ በጣም ደስ የሚል ነበር። ብሩኬ እባክህን ከትናንት ወዲያ የሰራኸውን ነገር ደግመህ ስራው። ምክንያቱም ያን ልጁን ይዘውናና እስኪ እንደው ዘበን ዩቲዩብ ይውጣላት ስታለቃቅስ ኃጢአተኛ አላደረገችኝም እያለቃቀሰች ጉድ እኮ ነው። ፈጣሪ ሆይ እኔማ በየደቂቃው መልስ አልሰጣትም ለሷ ማለት ነው። ግን በዚህ አጋጣሚ ብሩክ ሊደርስ ስለሚችል እስኪ በድጋሚ ሌላ ቪዲዮ ወይ ሀይሚ ወይ ብሩክ ይዛችሁልን ነው ብዬ መልእክት አስተላልፋለሁ ማለት ነው። እና
ሲስ ደግሞ ፍቅር ይዞሻል ወይ ላላችሁኝ ነገር ኧረ ፍቅር አልያዘኝም። ግን በቃ ልጁ ደስ የሚል እንቅስቃሴ አለው ደስ ይላል። እና እኔ ፍቅር አልያዘኝም። ደግሞ አልቅሼ ፍቅረኛ ልለምን እንዴ? ወዴት እና ወዴት በአሁን ሰዓት ስራ ላይ ነኝ እኔ